ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። እናንተ ውድ አድማጮቻችን ከዚህ በማስቀጠል ከሀገር ቤት እስከ ባህር ማዶ ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ግን የት ነበራችሁ? ዛሬ በርካታ ያሉ ጨዋታዎች በየስቴዲየሞቹ ሲካሄዱ እንደነበረ ይታወቃል። ሌላንድ ሮድ ስቴዲየም፣ ማንቸስተር ዩናይትድ እንደዚሁም ክራቨን ኮቴጅ፣ ሊቨርፑል እና ፉልሃም ጨዋታ አድርገው ነበር። የኢትሃዱ የቼልሲና የሲቲም ጨዋታ የሳምንቱ ትልቅ ጨዋታ ነበረ። የት ነበራችሁ? በሀሳብ መስጫ ሳጥናችን ላይ በስፔን ላሊጋም የሪያል ማድሪድ እና የሪያል ቤትስንም ጨዋታ የተከታተላችሁ ምልከታችሁን እናጋሩን። እኛ በመረጃ ሰዓታችንን አስቀድመን ሀገራዊ ጉዳዮችን እናነሳለን። በአውሮፓ ዙሪያ ተጠናቀው ውጤት እጃችን ላይ ደረሷሉ። በቅደም ተከተል የምናደርሳችሁ ይሆናል። በተወዳጁ እንግሊዝ ፕሪሚየር ሊግ ታላላቅ የእንግሊዝ ፕሪሚየር ሊግ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። በቅደም ተከተል እናነሳችኋለን። ከዚህ ውስጥ የማይክል አርቴታው ቡድን ወደኋላ መለስ ብለን የኢንቪንሲብሉን አርሰናል እንድናስታውስ ያደረገ ደረጃ ላይ ደርሷል። የቡድኑ ወሳኝ ሰው ጋብርኤል ማጋሬሽ አነጋጋሪነት ሲቀጥል ለመሆኑ ኢዜ ለምንድን ነው የማይሰለፈው? ምላሹን ይዘንላችሁ መተናል። አርሰናል ደጋፊዎች እናደርሳለን። በርካታ አብዮታዊ ለውጥ አይተናል አርሰናል ቤት። ለማንኛውም አንድ ተአምርን ለመስራት እጅግ በጣም ፈታኝ ቢሆንም አርሰናል እጁ ላይ ነው፣ ግን ያደርገዋል ተብሎ አይጠበቅም። በርካታ ያሉ ጥንቅሮችን በአርሰናል በኩል በቡድን ዜናና ወቅታዊ ጥንቅሮች ምላሽ የሚሹ ጉዳዮችን ሁሉ አሰባስበን ይዘን መተናል። አርሰናላውያን እስከ ፕሮግራማችን ፍጻሜ ቆዩ። የሮዝ ደርቢ ጨዋታ ለሁለቱም ቡድኖች ከአንድ ነጥብ በላይ ማዋጣት አልቻለም። ዩናይትድ ከሊድስ ዩናይትድ ያደረጉት ጨዋታ ማለት ነው። ማንቸስተር ዩናይትድ እና የሊድስ ዩናይትድ ጨዋታ የሮዝ ደርቢ በትልቁ ሲጠበቅ ነበረ፣ ግን ጨዋታው በጣም ቀዝቀዝ ያለ ከ1-1 በላይ የዘለለ ግብ አላየንም። ከዛ በኋላ ለጋዜጠኞች ቀላሉ ጥያቄ ሩበን አሞሪም መቼ ስራቸውን ይለቃሉ የሚል ነው። ሩበን አሞሪም ስራቸውን መች ይለቃሉ? ምላሹን ይዘን መተናል። ከዛ ውጪ በማንቸስተር ዩናይትድ በኩል እሳቸውም በመከራከሪያ ያነሷቸው ነጥቦች ቡድኑ ከ85 ሚሊዮን ዩሮ በላይ ፈሰስ ያደረገበት አጥቂ፣ የሊድሱ አለቃ ስለ ተጋጣሚያቸው ማንቸስተር ዩናይትድ ቤት ከሯል የተባለው የሩበን አሞሪምና የጄሰን ዊልኮክስ ጉዳይ፣ 8 ተከላካዮችን ይዞ በጨዋታ ለመግባት የተገደደው ማንቸስተር ዩናይትድ የዩናይትድ ወሳኝ የነበረውን ብሩኖ ፈርናንዴስ መች ይመለሳል? ተጨማሪ ጥንቅሮችን በጨዋታው ዙሪያና በቡድን ዜና ይዘናል። ለዚሁም የቡድን ዜናችንን በማንቸስተር ዩናይትድ ካነሳን በኋላ ዝውውሮችንም ታደምጣላችሁ። ቆዩን። የሊቨርፑል እና የፉልሃም ጨዋታ በትልቁ ሲጠበቅ ነበረ። ፍሎሪያን ቬርዝ ዳግም ወደ ግብ የተመለሰበት ጨዋታ ነበረ። ከጨዋታው በፊት ግን ብዙ አነጋጋሪ ነገሮች ነበሩ። አንደኛው ጨዋታው 15 ደቂቃ መዘግየት፣ ሁለተኛ የሊቨርፑሉ አጥቂ ጉዳት ባልታሰበ ሁኔታ ማጋጠም፣ የትሬንት አሌክሳንደር-አርኖልድ መናፈቅ በሊቨርፑል ብዙ አነጋጋሪ ጉዳዮች ነበሩት። በስታንፎርድ ብሪጅ ቼልሲና ማንቸስተር ሲቲ ጨዋታ ሲያደርጉ ይህ ጨዋታ በብዙ መንገድ ለሁለቱም በጣም ወሳኝ ነበረ። በነገራችን ላይ ቼልሲ ማሬስካን ካሰናበተ በኋላ የመጀመሪያ ጨዋታውን ያደረገበት፣ ከዛ በዘለል ደግሞ ውድ ቤተሰቦቻችን በርካታ ለውጦችን በአሰልጣኙም በኩል ያየንበት ነበረ። ጉዳዩን በተመለከተ ሰፊ መረጃ ከእናንተ ውድ አድማጮቻችንም ስለምንሻ በሀሳብ መስጫ ሳጥናችን ላይ ጻፉልን። ቀናችሁ ግን እንዴት ነበረ? እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ብለናል። በሀገር ቤት እንጀምር ውድ ቤተሰቦቻችን። በኢትዮጵያ ፕሪሚየር ሊግ በርከት ያሉ መርሃ ግብሮች ነበሩ። በኢትዮጵያ ፕሪሚየር ሊግ አንደኛው ተጠባቂ ጨዋታ ሸገር ከተማ ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ለሸገር ከተማ ዳዊት ካሳው 20ኛው ደቂቃ ላይ፣ ለንግድ ባንክ አዲስ ግዴ በፍጹም ቅጣት ምት 31ኛው ደቂቃ ላይ ገባ አስቆጥሮ ነው 1-1 የተጠናቀቀው። የሸገር ከተማ ወጣት አጥቂ ዳዊት ካሳው የመጀመሪያ የኢትዮጵያ ፕሪሚየር ሊግ ጎሉን ያስቆጠረው። ኢትዮጵያ ንግድ ባንክ ነጥቡን ከ15-16፣ ሸገር ከተማ ነጥቡን ከ12 ወደ 13 እንዲያሳደገበት ነበር። በኢትዮጵያ ፕሪሚየር ሊግ ነገሌ አርሲ ከመቻል ያደረጉትን ጨዋታም 2-0 በሆነ ውጤት ድል አድርገዋል። የነገሌ አርሲን ሁለት የማሸነፊያ ግቦች ዳዊት ተፈራ 11ኛው ደቂቃ፣
አለኝታ ማርቆስ 31ኛው ደቂቃ ላይ አስቆጥሮ ነው ነገሌ አርሲ መቻልን 2-0 በሆነ ውጤት ድል ያደረገው። ነገሌ አርሲ ሶስተኛ ተከታታይ ድሉን ሲያስመዘግብ መቻል ካለፉት 9 ጨዋታ ማሸነፍ የቻሉት አንዱን ነው። ነገሌ አርሲ ነጥቡን 22 አደረሰም። መቻል እዛው 20 ነጥብ ላይ ቀርቷል። የፊታችን ሐሙስ ምድረገነት ሽረ ከነገሌ አርሲ፣ ቅዳሜ መቻል ከባህር ዳር ከተማ ጨዋታቸውን የሚያከናውን ይሆናል። በኢትዮጵያ ፕሪሚየር ሊግ ሌላ ሲጠበቅ የነበረው ጨዋታ ኢትዮጵያ ቡናን ከሽረ ምድረገነት ያገናኘው መርሃ ግብር ነበረ። ምናልባት ያልተጠበቀ ውጤት ሊሆን ይችላል። ሽረ ምድረገነት ኢትዮጵያ ቡናን 3-1 በሆነ ውጤት ድል አድርጓል። የሽረ ምድረገነትን 3 የማሸነፊያ ግቦች ዳንኤል ዳርጌ 15ኛው ደቂቃ፣ ሽመክት ጉግሳ 26ኛውና 60ኛው ደቂቃ ላይ ሲያስቆጥር ለኢትዮጵያ ቡና ብቸኛዋን ግብ አቡበከር አዳሙ በፍጹም ቅጣት ምት 45ኛው ደቂቃ ተጠናቆ በጭማሪው 3ኛው ደቂቃ አስቆጥሯል። ግን ኢትዮጵያ ቡናን ከሽንፈት ያልታደገ ግብ ሆኗል። ያልተጠበቀ ውጤት ነበር ኢትዮጵያ ቡና በዚህን ያክል ደረጃ የመሸነፉ። በዚህ ሰዓት ላይ እኛ ይህን መረጃ ስናጠናቅር ሀዲያ ሆሳዕና ከሲዳማ ቡና የሚያደርጉት ጨዋታ በሲዳማ ቡና መስፍን ታፈሰና ዮሴፍ ዮሐንስ ባስቆጠሩት ግብ ሀዲያ ሆሳዕናን ሲዳማ ቡና 2-0 እየመራ ነበር። አጠቃላይ ውጤቱን በማለዳው መረጃ የምናካተተ ይሆናል። በእንግሊዝ ፕሪሚየር ሊግ እና በጣሊያን በፈረንሳይ ጨዋታዎች እየተካሄዱ እንደሆነ ይታወቃል። ተጠናቆ ውጤት እጃችን ላይ ከደረሰውም በስፔን ላሊጋ የሌቫንቴና የሴቪያ ጨዋታ ነው። ሜዳው ሴቪያ ራሞስ ሳንቼዝ ፔዥዋን ነበር፣ ግን ድል አድራጊው ሌቫንቴ ነው። ሌቫንቴ ከሜዳ ውጭ ያደረገውን ጨዋታ 3-0 አሸንፈዋል። የሌቫንቴን 3 የማሸነፊያ ግቦች ሎሳድ 47ኛው ደቂቃ ላይ፣ ኢስፔ 77ኛው እና አልቫሬዝ 94ኛው ደቂቃ አስቆጥሮ ሌቫንቴ 3-0 አሸንፎ ድፍን 3 ነጥብ ሴቪያ ድረስ ሄዶ የወሰደበት ነበር። በጣሊያን ሴሬ ውጤት ተጠናቆ እጃችን ላይ የደረሰው በጣሊያን ሴሬ ናፖሊ ከላዚዮ ያደረጉት ጨዋታ በናፖሊ 2-0 አሸናፊነት ተጠናቋል። 3 ቀይ ካርዶችና 2 ግቦችን በዚህ ጨዋታ ላይ አይተናል። በናፖሊ በኩል ሁለቱን የማሸነፊያ ግቦች ስፓኒ ዞላ 13ኛው ደቂቃ ላይ፣ ራህሚያን 32ኛው ደቂቃ ላይ ሲያስቆጥር፣ በናፖሊ በኩል ማዙቺ 88ኛው ደቂቃ ላይ በቀይ ካርድ ወጥቷል። በላዚዮ በኩል ኖልሲን በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጣው 81ኛው ደቂቃ ሲሆን ሙርሲ በቀጥታ ቀይ ካርድ 88ኛው ደቂቃ ላይ እንደዚሁ ከማዙቺ ጋር በፈጠሩት ጸብ ሁለቱም ከሜዳ ከናፖሊና ከላዚዮ ተሰናብተዋል ማለት ነው። ናፖሊ ነጥቡን 37 አደረሰ፣ ላዚዮ 24 ነው። ሮብ ናፖሊ ከሄላስ ቬሮና እንደዚሁም ላዚዮ ከፊዮረንቲና ሲጫወቱ፣ በሚቀጥለው ሳምንት እሁድ ናፖሊ ከሊጉ መሪ ኢንተር ሚላን ጋር የሚያደርጉት ወሳኝ ጨዋታም በጉጉት እንዲጠበቅ ያደረገ ውጤት ነው። እንዳልኳችሁ በጨዋታው ላይ ዛሬ 3ቱ ቀይ ካርዶች በተለይም የመጨረሻዎቹ 10 ደቂቃ ላይ ከተመለከትናቸው ውስጥ ይጠቀሳሉ። ፊዮረንቲና ሁለተኛ ድሉን በጣሊያን ሴሪ አሳክቷል። ሰሞኑን የፕሪሚየር ሊጉ ክለብ ወልቭስ የመጀመሪያ ድሉን በ20ኛ ሳምንት ነበር ያገኘው። ፊዮረንቲና ሁለተኛ ድሉን ያገኘው ክሮሜንሴን 1-0 በማሸነፍ ነው። 92ኛው ደቂቃ ላይ ኬን ነው ያስቆጠራት። ሞይስ ኬን ብቸኛዋን ግብ አስቆጥሮ 1-0 አሸንፏል። ቀሪ የጣሊያን ሴሪ ጨዋታዎችን ውጤት በቀጣይ መረጃ ጠብቁን። በፍራንስ ሊጋ ተጠናቆ ጨዋታ ውጤት እጃችን ላይ ደረሰው ናንትስ ከማርሴ ያደረጉት ጨዋታ ነበረ። ናንትስ 2-0 በሆነ ውጤት ማርሴን ሜዳው ድረስ ሄዶ አሸንፎታል። ሌላ ያልተጠበቀ ውጤት ነው ይሄኛው። በማርሴ በኩል የደረሰባቸው ሽንፈት ለናንትስ ለእንግዳው ቡድን ሁለቱን የማሸነፊያ ገባዎች ሴንቶንስ 31ኛው ደቂቃ ላይ ካቢያላ 88ኛው ደቂቃ ላይ እንደዚሁ ሲያስቆጠር ቀሪ የፍራንስ ሊጋ ጨዋታዎችና አጠቃላይ ደረጃ ሰንጠረዡን በቀጣይ የመረጃ ሰዓት የምናካተተው ይሆናል። የጆዜ ሞሪኒዮ ቡድን ቤኔፊካ ባለፉት 11 ጨዋታ 8ቱን አሸንፎ 3 ወጥቷል። ባለፉት 11 ጨዋታ ጆዜ ሞሪኒዮ ሽንፈት አልገጠማቸውም ከቤኔፊካ ጋር። ትላንትና ሜስቶሬሌን 3-1 በሆነ ውጤት ድል አድርገዋል። እንዳጠቃላይ የእሳቸው ጉዞም በጣም አስደናቂ የሚባል ሆኗል። በፖርቱጋል እንደ ኢኤስፒኤን ዘገባ ከሆነ ኤንዞ ፈርናንዴዝ እና አሌክሲስ ማካሊስተር በሊቨርፑል የአማካኝ ዝርዝር ውስጥ ያሉ ተጫዋቾች መሆናቸውን አረጋግጧል። ሁለቱም ተጫዋቾች በፕሪሚየር ሊግ ኃያላን ክለቦች በቼልሲ እና በሊቨርፑል እንደሚጫወቱ ይታወቃል። በእርግጥ ይህ መረጃም ከዚህ በፊትም የነበረ ግን ኢኤስፒኤን አሁንም ድረስ በዝርዝር ውስጥ ያሉ ብሎ አረጋግጧል። ስለዚህ በቀጣይ ክረምት ላይ ሊቨርፑል ማካሊስተርን፣ ቼልሲ ኤንዞ ፈርናንዴዝን የመጠበቅ ወይ በውድ ገንዘብ
ለሪያል ማድሪድ መሸጥ ሊጠበቅባቸው ይችላል። የማድሪድስ እስከ ቀጣይ ክረምት ላይ ሌሎች አማራጮችን ያህል ወይንስ ሁለቱ ላይ ጸንቶ ብቻ ሁለቱን ወደ ማስፈረም ይገባል የሚለው ይጠቀሳል። በተለይም ሪያል ማድሪድ ከሉካ ሞድሪች እና ቶኒ ክሩስ ስንብት በኋላ ሁነኛ የአማካኝ ስፍራ ለማግኘት ሲያፈላልግ እንደነበረ ይታወቃል። ሃንሲ ፍሊክ ዋን ጋርሻ በዓለም ላይ ካሉ ምርጥ ግብ ጠባቂዎች ውስጥ አንዱ ነው ሲሉ ተደምጠዋል። በኢስፓኞል ጨዋታ ላይም ከበድ ያለ ተቃውሞ ከስቴዲየሙ ያስተናገደው ተጫዋቹ በእርግጥ ያው ተቃውሞም ሲጠበቅ ነበረ። አንድም ተጫዋቹ የቀድሞ የኢስፓኞል ተጫዋች ስለነበረ ነው። ተጫዋቹን አድንቀዋል። የጨዋታውን ኮከብ ነበረ። አሁን ለስፔን ብሔራዊ ቡድን ውድ ቤተሰቦቻችን እሱን ጨምሮ ዋን ጋርሻ አማራጭ አለ። ኡናይ ሲሞን ሌላኛው አማራጭ፣ ዴቪድ ራያ አለ የአርሰናሉ፣ ሮበርት ሳንቼዝ አለ። ያው አሁን ላይ በግብ ጠባቂነት የኡናይ ሲሞን ተቀዳሚ ምርጫ መሆን እንደቀጠለ ቢሆንም አሁን ላይ ግን በዋን ጋርሻ ያለ ግብ ጠባቂ የሚያሳየው ብቃት በባርሴሎና የአርሰናሉ ዳቪድ ሪያ ፍጹም የተለየ ዓመት ዘንድሮም እያሳለፈ ነው። ሮበርት ሳንቼዝ በቼልሲ ቤት በእርግጥ በአዲሱ አሰልጣኝ ተጠባባቂ ሆኖ ነው የጀመረው። እንደዚህ አይነት ግብ ጠባቂዎች አሉ። የሃንሲ ፍሊክ ግን ለስፔን ብሔራዊ ቡድንም ቋሚ መሆን የሚያስችል ብቃት እንዳለው ነው ሀሳባቸውን ያጋሩት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ላይ ናችሁ። አጫጭር ስፖርታዊ መረጃዎችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የማይክል አማርቲያን አርቴታ ቡድን ፍጹም የተለየ ዓመት ከራሱ ከዋናው ከታሪካዊው ከኢንቪንሲብሉ አርሰናል በላይ እያሳለፈም ይገኛል። ማይክል አርቴታም 2 ነጥቦችን ያኔ እሳቸው አርሰን ቬንገር በፕሪሚየር ሊግ አንድም ጨዋታ ሳይሸንፍ ዋንጫ ያነሱበት ዓመት ልቆ ተገኝቷል። ዘንድሮ አርሰናል ከ20 ፕሪሚየር ሊግ ጨዋታ በኋላ 48 ነጥብ ሲኖረው የዛን ወቅት የአርሰን ቬንገሩ አርሰናል 46 ነጥብ ብቻ ነበረው በፕሪሚየር ሊጉ። ያው በመጨረሻ ላይ ምንም ሳይሸነፍ በእርግጥ ውጤቱን አስጠብቆ የፕሪሚየር ሊጉን ዋንጫ ወስዷል። የወቅቱ አርሰናል የአርሰን ቬንገሩ ያው ሽንፈት ስላልገጠመው ሞር ያቻ ውጤት ነበረው ከአሁኑ አርሰናል አንጻር ሲነጻጸር። ግን ታዲያ ማይክል አርቴታ ያኔ ምንም ሳይሸነፍ ዋንጫ ከበላው ኢንቪንሲብሉ አርሰናል ዘንድሮ በተመሳይ ጨዋታ በ2 ነጥብ ከላቁ በዓመቱ መጨረሻስ እንዴት ያጠናቀቃሉ የሚለው በትልቁ የቤት ስራቸው ይሆናል። ጋብርኤል ማጋሌሽ ራሱ ላይ እንዲቆጠር ስተት ሰራ። ከ5 ደቂቃ በኋላ ራሱ አስቆጥሮ አርሰናልን ወደ ጨዋታ እንዲመለስ አደረገ። የበርነማውዙ ጨዋታ ላይ ማለት ነው። ከነሐሴ 2023 በኋላ ወደ ጎል የተቀየረ ስተት ሰርቶ ጎል ያስቆጠረ የመጀመሪያ አርሰናል ተጫዋች ሆኗል። ለመጨረሻ ጊዜ ይህን ያደረገው ቡካዮ ሳካ ነበረ። ተረኛው በአሁኑ ጋብርኤል ማጋሌሽ ሆኗል። በነገራችን ላይ ጋብርኤል ማጋሌሽ ልክ ሲጎዳ ካስታወሳችሁም በቃል ስፖርት ዩቲዩብ ቻናላችንም ዘገባ ስንሰራ ጋብርኤል ማጋሌሽ ለአርሰናል ተከላካይ ብቻ ሳይሆን ልክ እንዳጥቂም ሆኖ ለቡድኑ የሚያገለግል ተጫዋች እንደሆነ ይታወቃል። እና በዚህ ሳምንትም ግብ ከማስቆጠሩም በላይ እንዳጠቃላይ ዘንድሮ ያለው የግብ አስተዋጽኦ 5 ደርሷል። ምናልባት ለንጻሬ ተጫዋቾቹን ስም አንጠራም እንጂ ከፕሪሚየር ሊግ አንዳንድ አማካኝ አጥቂ ስፍራ ተጫዋቾች ንጹህ 9 ቁጥሮችም ለተሻለ የግብ አስተዋጽኦ ያለው ተጫዋች ሆኖ በአርሰናል እየተከላከለም ግብ እያስቆጠረ አሲስት እያደረገም ጋብርኤል ማጋሌሽ ወሳኝነቱን እያሳየ ይገኛል። ከሰሞኑ የኢብሪቼ ኢዜ አለመሰለፍ በጣም አነጋጋሪ ሆኖ ሀሳቦችም እየተንሸራሸሩ ነበረ። ለመሆኑ ግን በአርቴታና በኢዜ መካከልስ ጤናማ ግንኙነት አለ ወይ በሚል ለአርሰናል ቅርበት ያላቸው ምንጮች በዚህ ጉዳይ ላይ ሀሳቦችን ሲያጋሩ ነበረ። እስከ ውድድር አጋማሽ ድረስ በእንደዚህ አይነት አቋም እየገባ እንደዚህ ብዙ ጨዋታዎች በእግር ኳስ ሕይወቱ አድርጎ አያውቅም። በሁሉም ውድድሮች ካደረግናቸው 28 ጨዋታ ይላሉ ማይክል አርቴታ በ22ቱ የተሳተፈ ነበረ። ስብስባችን ሰፊ ነው፣ ምርጥ ተጫዋቾች አሉን። ያንን ደግሞ እያፈራረቅን መጠቀም ያለብን፣ ሁሉንም ተጫዋቾች ዝግጁ ሆኖ መጠበቅ አለበት። ያንን እድል ሲያገኙ ጥሩ አድርገው ይጠቀሙበታል ብሏል ማይክል አርቴታ። የአርቴታ ሀሳብ ተጫዋቾችን ከመጠበቅ የተነሳ ነው። አርሰናል ለ4 ዋንጫ የሚጫወተው ቡድን ነው። የውድድር ዓመቱ እየጋለ ነው የሚሄደው። ስለዚህ ተጫዋቾችን ከጉዳት መጠበቅ አለበት የሚልም በሌላ ጎን መከራከሪያ ነው። ኢብሪቼ ኢዜ እንግዲህ በኤቨርተን፣ በብራይተን፣ በአስቶን ቪላ፣ በበርነሞዝ ጨዋታ ምንም ደቂቃ አላገኘም። ማይክል አርቴታ ግን እሱ ዘንድሮ ከአለፈው ዓመት በፓላስ ከነበረበት ዓመት አንጻር እስከ ውድድር አጋማሽ ድረስ በርካታ ጨዋታዎችን አድርጓል። ይህ በሱ እግር ኳስ ሕይወት ውስጥ ያልተለመደ ነው። ስለዚህ መጠበቅ አለብን፣ እድሎችንም ሲያገኝ ራሱን ማሳየት አለበት ሲሉ ምላሽ ሰጥተዋል።
አርሰናል አምና ከብራይተን ጋር 1-1 ነበር የተጠናቀቀው። ዘንድሮ 2-1 አርሰናል አሸንፏል። አምና ከበርነሞዝ ጋር በበርነሞዝ ሜዳ ቪታሊቲ ላይ 2-0 አርሰናል ተሸንፎ ነበር። ዘንድሮ ቪታሊቲ ላይ አርሰናል 3-2 አሸነፈ። አምና አርሰናል አስቶን ቪላን ቪላ ፓርክ ድረስ ሄዶ 2-2 ነበር። ኤምሬትስ ላይ 2-2 ነበር የተጠናቀቀው። ዘንድሮ አርሰናል ኤምሬትስ ላይ 4-1 አሸነፈ። አምና አርሰናል በኤቨርተን ጨዋታም ከሜዳ ውጪ ማለት ነው 1-1 ነበር አርሰናል ያጠናቀቀው። ዘንድሮ አርሰናል 1-0 አሸንፏል። አምና ከ12 ነጥብ ያገኘው 3 ነጥብ ብቻ ነበር። ዘንድሮ ግን ሙሉ ነጥብ ከነኚህ ክለቦች መሰብሰብ ችሏል። አርሰናል በዚህ ውድድር ዓመት አጠቃላይ በፕሪሚየር ሊግ 20 ጨዋታ ካረገ በኋላ 14 ግብ ተቆጥሮበታል። ያቺን በቼልሲ የተያዘች ሪከርድ ለመስበር አሁንም ቢሆን እድሉ አለ፣ ግን ተአምር ይፈልጋል። ምክንያቱም ያቺ የቼልሲ ሪከርድ የተያዘችው በውድድር ዓመቱ 15 ግብ ብቻ ነው የተቆጠረበት። አሁን አርሰናል ገና 18 ጨዋታ እጁ ላይ ያለ፣ በ18 ጨዋታ ከአንድ በላይ ግብ ካልተቆጠረበት ይህንን የጆዜ ሞሪኖን የቼልሲን ሪከርድ ይጋራል 2004-5። ግን አርሰናል በቀሪ 18 ጨዋታ አንድ ጎል ብቻ ነው ወይ የሚቆጠርበት የሚለው ተአምር ይፈልጋል። ለማንኛውም ሪከርዱን ዘንድሮ ለማሻሻል አርሰናል በጅማሮ ደረጃ ጥሩ ቢሆንም ግን አሁን ላይ ነገሮች ከባድ ይመስላሉ። አንድ ግብ ብቻ ስለቀረች። ሐሙስ በኤምሬትስ ስቴዲየም የሊቨርፑል ጨዋታ ከመጀመሩ በፊት ሙሉ የስቴዲየሙ ደጋፊዎች በስቴዲየሙ ውስጥ ይገኛሉ ተብሏል። እና አርሰናል ከትልቅ ጨዋታ በፊት በተቻለ መጠን ምርጥ ድባብ እንዲኖረው ብለው ማይክል አርቴታ ባሳሰቡት መሰረት የተጫዋቾችን ምስል የያዙ ባነሮች በስቴዲየም ውስጥ ይውለበለባሉ። የታሪካዊ አርሰናል ተጫዋቾችን ምስል ይታያል። ስቴዲየሙም በደማቅ ሁኔታ ሊቨርፑልን ይቀበላል ተብሏል። ስለዚህ የአርሰናል ተጫዋቾች ከደጋፊዎቻቸው ሞቅ ያለ ድጋፍን ያደርጋሉ ተብሏል። ሊቨርፑልን ሲቀበሉ ይሄ ለተጫዋቾቹ እንደመነሳሻም ይሆናል ተብሏል። በአርሰናል በኩል ምናልባት ልናነሳው የምንችለው ቡካዮ ሳካን ነው። ቡካዮ ሳካ በዚህ ሳምንት ከተጠባባቂ ወንበር ተነስቶ ነው ጨዋታን ያደረገው። ቡካዮ ሳካ 4.44 ግብ ሊሆን የሚችል ኳስን አሲስት በማድረግ ቀዳሚ ሆኗል በኤክስጂ ደረጃ። በእርግጥ ሁሉም አሲስት አልሆኑለትም፣ በጣም ዝቅተኛ እሱ ነው። በነገራችን ላይ ያው አሲስት ሊሆኑ የሚችሉ ኳሶችን አጥቂዎቹ አልተጠቀሙ ማለት ነው። ዴክላን ራይስ፣ ብራንደን አሌስ፣ ብሩኖ ፈርናንዴስ፣ ፔድሮ ኔቶ እያለ ይቀጥላል። ግን በርካታም አሲስት ሊሆኑ የሚችሉ ኳሶችን ቢያቀብልም ቡካዮ ሳካ እየተቆጠረለት አይደለም። ማርቲን ዙቤሜንዲ ከበርንማውዝ ጨዋታ ጋር 12 የአንድ ላይን ግንኙነቶችን ረድቷል። በዚህ ውድድር ዘመን ካደረጋቸው 29 ጨዋታ የትኛውም የአርሰናል ተጫዋች በዚህ ልክ የአንድ ላይን ግንኙነቶችን ያሸነፈ ተጫዋች የለም። የዴክላን ራይስ ራሱ በዛን ያክል ደረጃ ነጥሮ ለመውጣት እንደ ትልቅ አጋዥ መሳሪያ ሆኖ እያገለገለም ይገኛል። ምናልባት ከቪክተር ዮኬሬሽ ጋር በተያዘም ብዙ ቅሬታዎች እየተነሱ እንደሆነ ይታወቃል። የቢን ስፖርት ተንታኝ አንዲ ግሬ ስለ ቪክተር ዮኬሬሽ ሀሳቡን ሲያጋራ በዚህ ክለብ ውስጥ በአግባቡ ከተጠቀሙበት ከ20 በላይ ጎሎችን ማስቆጠር የሚችል ለዚህም ነው እንደገና ሲጫወት በማየት ደስተኛ መሆነው ይላል አንዲ ግሬ። እሱ በቋሚነት መጫወቱን መቀጠልም አለበት እያለ ነው የቤን ስፖርት ተንታኙ። ስለ ቪክተር ዮኬሬስም ሲያነሳ ጨዋታዎችን እስኪያሸንፉ ድረስ እርሱን መለወጥ አያስፈልግም። 2 ወይም 3 ጨዋታዎችን በማድረግ 1 ወይም 2 ጎል እንዲያስቆጥር ይፈቅዱለታል። ከዛ የተለየ አቅም ይኖረዋል ብዬ አስባለሁ። ስለዚህ አሁንም ቢሆን የሱ ሜዳ ላይ መኖር አርሰናል እንዲያሸንፍ እያደረገ ነውና ቪክተር ዮኬሬሽ ግን እድል ከተፈጠረለት ያስቆጥራልና እድል እየፈጠሩለት ሜዳ ላይ መቆየቱ ተገቢ ነው ብሏል። በሊጉ የሚገኙ ተከላካዮች ዮኬሬሽን ለማቆም ይፈልጋሉ፣ ምክንያቱም እሱ ዓለም ላይ ከምርጦች አንዱ ስለሆነ ይላል ዴክላን ራይስ። እመኑኝ እሱ ለእኛ አስደናቂ ስራን እየሰራ ነው ያለው ዴክላን ራይስም እሱ ባይኖር ኖሮ አሁን ያለንበት ደረጃም አንደርስም ብሏል ዴክላን ራይስ። ሲቀጥልም ቪክተር ዮኬሬሽ ግን ለእሱ ከባድ ነው። ሁሌ በጨዋታ ላይ 2 ተከላካዮች እሱን ይዙታል። እናም ጥንካሬው መጠቀም ይኖርበታል። እናም ቡድኑን ለመርዳት የቻለውን ማድረግ አለበት። የተቆጠረው ጎል እሱ ያንን ሩጫ ባያደርግና ለማርቲን ባያመቻችለት ኖሮ እኔም አላስቆጥሮም። ስለዚህ እኛ ጎል እንድናስቆጥርም ስፔሶችን እየፈጠረልን ነው። በዛ ላይ በ2 ተከላካዮች መያዙ ነገሮችን አክብዶበታል። ምክንያቱም የዓለማችን ምርጡ አጥቂ ስለሆነ ብለዋል ዴክላን ራይስ። የአርሰናል ደጋፊዎችስ ስለ ቪክተር ዮኬሬሽ የእናንተ መልካታ እንዴት ያለ ነው? ጻፉልን። ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ያደረገውን መርሃ ግብር 1-1 በሆነ አቻ ውጤት አጠናቋል። ሊድስ ዩናይትድ ቀዳሚ ነበረ በጨዋታው ላይ ከረፍት በኋላ ነው በእርግጥ 2 ግቦች የተቆጠሩት። አሮንሰን 62ኛው ደቂቃ ላይ ግብ አስቆጥሮ መሩ። ብሩኖ ፈርናንዴስ ከ3 ደቂቃ ማቲያስ ኩኛ
ከ3 ደቂቃ በኋላ ማንቸስተር ዩናይትድን 65ኛው ደቂቃ ላይ አቻ አድርጎ ጨዋታው በዛው 1-1 በሆናቸው ውጤት ተጠናቀቀ። ማንቸስተር ዩናይትዶች ተከታታይ ጨዋታ ባቸው ውጤት አጠናቀቁ። ነጥባቸውን ከ30 ወደ 31 ሲያሳድጉ ሊድስ ዩናይትድ ነጥቡን ከ21 ወደ 22 አሳድጓል። በሳምንቱ አጋማሽ ማንቸስተር ዩናይትድ ወደ ተርፍ ሙር አቅንቶ በርንሌይ ሲገጥም፣ እንደዚሁ ሊድስ ዩናይትድ ወደ ኒካስል ሴንት ጄምስ ፓርክ ስቴዲየም አቅንቶ ኒካስል ዩናይትድን በፕሪሚየር ሊጉ የሚገጥም ይሆናል። ከየትኛውም ክለብ በላይ ወደ ጎል ሞክረናል እያሉ ነው ሩበን አሞሪም። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም የቡድናቸው ፊት መስመር ጥሩ መሻሻል ማሳየቱን ገልጸው ከአብዛኞቹ ክለቦች በላይ ጎሎችን አስቆጥረናል፣ የግብ ዕድል ፈጥረናል፣ ወደ ጎል ሞክረናል ያሉት አሰልጣኙ ይህ እኮ እውነት ነው ብለዋል። አክለውም ከኛ በላይ ጎል ያስቆጠሩ ጥቂት ቡድኖች ናቸው፣ ብዙ የግብ ዕድል ፈጥረናል፣ ከኛ በላይ የግብ ሙከራ ያደረገ አንድም ቡድን የለም። ካለፈው ውድድር ዓመት የተለየ አንድ ነገር ካለ የፊት መስመሩ መሻሻል ነው፣ ነገር ግን የተከላካይ ስፍራውን ማሻሻል በቀብናል ሲሉ ተደምጧል። የእሳቸው ቡድን ውድ ቤተሰቦቻችን ምናልባትም ዘንድሮ አንድ በጣም አስከፊ ሊባለው የሚችለው ቁጥር ብረት እየመለሰበት ተቸግሯል። በፕሪሚየር ሊጉ የማንቸስተር ዩናይትድን ያክል ብረት የመለሰበት ክለብ የለም። በርካታ ሙከራዎቹ ለአብነት ያክል 13 ሙከራ ብረት መልሶበታል ማንቸስተር ዩናይትድ። ከዛ ቀጥሎ ኒካስል 10፣ ክሪስታል ፓላስ 9፣ አርሰናል 8፣ በርንሌ 8 ብረት መልሶባቸዋል። ዩናይትድ 13 ጊዜ ነው ብረት የመለሰባቸው። በዚህኛውም ጨዋታ ማቲያስ ኩኛ አንደኛው ብረት የመለሰበት ነው። ሩበን አሞሪም ከኛ በላይ ጎል የሚሞክር የለም ብለዋል። ይህ ቡድን 85 ሚሊዮን ዩሮ ፈሰስ አድርጎ እንደ ቤንያሚን ሼሽኮ ያለ አጥቂ በፊት መስመር ላይ አምጥቶ ነበረ። ቤንያሚን ሼሽኮ በዚህ ውድድር ዓመት ለክለቡ 17 ጨዋታን ወደ 1040 ደቂቃዎችን ተጫውቶ 2 ጎልና 1 አሲስት አለው። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን እየመሩ ባደረጓቸው የፕሪሚየር ሊግ ጨዋታ ማግኘት ከሚገባቸው 141 ነጥብም 58 ብቻ ነው እሳቸው የሚያሳኩት። ሼሽኮ በባለፉት 2 ጨዋታ ላይ 4 ትልልቅ የግብ ዕድሎችንም እንደዚሁ ሲያመክን የተጫዋቹም ነገር በአጥቂ ስፍራ ላይ አሁን ለዩናይትድ መፍትሄ መሆን የሚችል ነው አይደለም የሚለው ነገር በራሱ በትልቁ ጥያቄ የሚያስነሳ ጉዳይ ሆኗል። የቀድሞ የዩናይትድም የፕሪሚየር ሊጉም ሌጀንድ ማይክል ኦዌን እኔ አሁን ሴስኮ ላይ ጥርጣሬ ያለኝ ሆይሉንድ የተሻለ ሳይሆን አይቀርም ሲል ሐሳቡን አጋርቷል። ሊድስ ዩናይትድ ባለፉት 7 ጨዋታ ምንም ሽንፈት አልቀመሰም። በነገራችን ላይ ይህ ቡድን ቼልሲን 3-1 አሸነፈ፣ ከሊቨርፑል 3 አቻ፣ በአንደኛው ጨዋታ በሜዳቸው ከብሬንትፎርድ ጋር 1 አቻ፣ ከክሪስታል ፓላስ ጋር 4-1 አሸነፉ፣ ከሰንደርላንድ አቻ፣ ከሊቨርፑል ጋር በአንፊልድ አቻ፣ ከዩናይትድ ጋር ኢላንድ ሮድ ስቴዲየም ላይ አቻ ወጥቷል። እሳቸው ከጨዋታው መጠናቀቅ በኋላ ማንቸስተር ዩናይትድ በርካታ ቁልፍና ወሳኝ ተጫዋቾችን ሜዳ ላይ ይዞ ባይገባም ያገኘነው ውጤት ለእኛ በጣም አስፈላጊና ጠቃሚ ነበር ሲሉ ገልጸዋል። የዩናይትድ ያለ በርካታ ኮከቦቹ እንደገባ እሳቸውም ጠቅሷል። በነገራችን ላይ 8 የመከላከል ጸባይ ያላቸው ተጫዋቾች ነው ማንቸስተር ዩናይትድ ይዞ የገባው፣ 2 የአጥቂ ስፍራ ተጫዋቾች ብቻ። ማንቸስተር ዩናይትድ ወደ ተጠባባቂ ወንበር ስታዩ ከዜርኪዚ ውጭ ይሄ ቋሚ 11ን ይዞ ከገባው ከዜርኪዚ ውጭ እና ከግብ ጠባቂው አልታይ ባይንደር ውጭ ቀሪ ተጫዋቾች በሙሉ ከታዳጊና ከአካዳሚ ያመጣቸው ናቸው። ተጠባባቂ ላይ የነበሩት ቋሚው ያው ቡድኑ እያፈራረቀ የሚጠቀማቸው በብዛትም የቋሚ 11 ናቸው። ተጠባባቂ ወንበር ግን ዩናይትድ አንድም ለቡድኑ ወሳኝ መፍትሄ የሚሆን ተጫዋች የለውም ነበር። ይሄም በጉዳትና በአፍሪካ ዋንጫ ምክንያት እንደሆነ ይታወቃል። እዚህ የመጣሁት ኮች ብቻ ሳልሆን ቴክኒካል ማናጀርም ለመሆን ነው ብለዋል። እሳቸው ከጋዜጠኛ መቼ ነው ከማንቸስተር ዩናይትድ ስራን የምትለቀው ተብሎ ሩበን አሞሪም ሲጠየቅ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ክለቡ ያመጣኝ ቴክኒካል ማናጀር እንደሆነ ነው በማለት ተናግሯል። ከጨዋታው በኋላ አስተያየታቸውን የሰጡት ሩበን አሞሪም ወደዚህ የመጣሁት አሰልጣኝ ብቻ ሳይሆን ቴክኒካል ማናጀርም ለመሆን ነው ብለዋል። ስራዬን አልለቅም የሚሉት አሰልጣኙ እኔን የሚተካኝ ሰው እስኪመጣ ድረስ ስራዬን መስራት እቀጥላለሁ ብለዋል። አክለውም ውሌ ከ18 ወር በኋላ ያበቃል። ከዛ በኋላ ሁሉም ሰው ወደ ቀጣዩ ደረጃ ይሻገራል። እዚህ የመጣሁት ለቴክኒካል ዳይሬክተርነት ነው ሲሉ ገልጸዋል። ሩበን አሞሪም ይህንን ይበሉ እንጂ ክለቡ አሰልጣኙ በሾመበት ወቅት ዋና አሰልጣኝ ብሎ ነበር ያስተዋወቃቸው። ክለቡ በወቅቱ በይፋ ድረገጹም የሾመው ቴክኒካል ማናጀር ሳይሆን ዋና አሰልጣኝ እንደሆነ ያሳወቀበትን መረጃ አሁንም ድረስ በማንቸስተር ዩናይትድ ማህበራዊ ድረገጽ ላይ ቁጭ ብሏል። ወደ ቤተሰቦቻችን አሰልጣኝ ሩበን አሞሪም ግን በክለቡ ውስጥ ቡድኑ የመምራት ዋና ኃላፊነት እንዲሰጣቸው መጠየቃቸውም ተዘግቧል። አሁን የእሳቸው ስልጣን እንዲያድግላቸው ይፈልጋል ማለት ነው። በተዘዋዋሪ ነገሩ በእውነቱ በጣም አሳሳቢ ነው። ዩናይትድ ቤት ያለው ሜዳ ላይ እሳቸው እኔ ቴክኒካል ማናጀርም ነኝ፣
ዩናይትድን የምመራው ምን ነኝ እያሉ ነው ፈላጭ ቆራጩ። ግን አሁንም ድረስ የማንቸስተር ዩናይትድ ኦፊሻል ገጽ ላይ ብትሄዱ የማንቸስተር ዩናይትድ አሰልጣኝ ተብሎ ነው የተመዘገቡት። ቶክ ስፖርት ግን አንድ ዘገባ ይዞ ወጥቷል። በሩበን አሞሪምና በጄሰን ዊልኮክስ መካከል ውጥረቶች አሉ የሚል ለማንቸስተር ዩናይትድ ቅርብ የሆኑ ምንጮች እንደሚሉት ዊልኮክስ አሞሪም በቴክኒካል መልኩ እንዲላመድ ይፈልጋል። ፖርቱጋል አሰልጣኝ ደግሞ በዚህ የዝውውር መስኮት ፊርማዎችን እንዲመጡ ይፈልጋል። እናም የሩበን አሞሪምና በጄሰን ዊልኮክስ መካከል ያለው አለመግባባት ዝውውርም ጭምር ላይ ነው እየተባለ ይገኛል። በዘንድሮ የውድድር ዓመት አማካይ ሆኖ ብሩኖ 12 የግብ አስተዋጽኦ ይዞ በፕሪሚየር ሊጉ ቀዳሚ ነው። ዴክላን ራይስ 7፣ ብሩኖ ጉማሬሽ 7 ይከተሉታል። የማንቸስተር ዩናይትዱ ብሩኖ ፈርናንዴስ አሁንም በጨዋታ ላይ የለም። መች ይመለሳል የሚለው በትልቁ ይጠበቃል። በአሰልጣኝ ሩበን አሞሪም በኩል ምናልባት ሮብ ለበርንሌ ጨዋታ ብሩኖና እንደዚሁም ደግሞ ሜሰን ማውንትን እንጠብቃለን። የመጨረሻ ውሳኔዎችን እንጠብቃለን፣ እንገመግማለን ብለዋል። በጨዋታው ላይ ግን ስለመገኘታቸው 100% አላረጋግጡም፣ ግን እንገመግመዋለን፣ ሊደርሱ የሚችሉበት የተወሰነ እድል አለ ብለዋል። በተከታታይ መረጃ እናጠረዋለን። ለበርንሌ ጨዋታ ይደርሳሉ አይደርሱም በሚለው ጉዳይ ላይ ዩናይትድ ግን እንዳጠቃላይ ያለ ብሩኖም ያለ ወሳኝና ቁልፍ ተጫዋቾችም እየተጫወተ አዳጊ ክለብን በአጠቃላይ ከገጠማቸው ያለፉት 26 የፕሪሚየር ሊግ ጨዋታ ዩናይትድ 22ቱን ድል 4ቱን አቻ ወጥቷል። ለመጨረሻ ጊዜ በአዳጊ ቡድን የተሸነፈው በህዳር 2021 በዋትፎርድ 4-1 በሆነ ውጤት ሲሸነፍ ነበር። የጨዋታው በጣም አስደናቂ የነበረው የማንቸስተር ዩናይትዱ ማቲያስ ኩኛ ነበር። ግብ አስቆጥሯል፣ ብረት መልሶበታል፣ ይከላከላል፣ ያጠቃል፣ ሁሉም የሜዳ ክፍል ላይ ነበር። የ2006 የማንቸስተር ዩናይትድ የመጀመሪያ ግብ አስቆጣሪ ነው። ማቲያስ ኩኛ 6 ኳስ በተጋጣሚ ክልል የነካ፣ 6 የአንድ ለአንድ ግንኙነት ያሸነፈ፣ 4 ኳስ የቀማ፣ 5 ኳስ ወደ 3ኛ ሜዳ ክፍል ያሻገረ፣ 2 ኳሶችን ከግብ ክልል ያጸዳም፣ ከ3 ኢላማውን የጠበቀ ሙከራ ከ3 ሙከራ አንዱ ኢላማውን የጠበቀለት፣ 1 የግብ ዕድል ፈጠረ፣ 1 አስቆጠረ፣ 1 ብረት መለሰበት። የጨዋታውም ኮከብ ነበረ። ማቲያስ ኩኛ ለማንቸስተር ዩናይትድ ያለውን ሁሉ ሲሰጥ ነበር ማለት ይቻላል። ጎል ካስቆጠረን በኋላ ወደ ጨዋታው ለመመለስ የሚረዱ አዎንታዊ ነገሮች ያደርገናል። ይህንን ጨዋታ ለማሸነፍ የሚቻለው ሁሉ ለማድረግ ሞክረናል። በሚቀጥለው ጨዋታ 3 ነጥብ እንደምናገኝ ግን እርግጠኛ ነኝ ሲል ተደምጧል። ማቲያስ ኩኛ ያለንን ሁሉ ነገር መስጠት በኃላፊነትም ጨዋታዎችን መወጣት ይጠበቅብናል። መሻሻል መቀጠል እና የሚቀጥለውን ጨዋታ ማሸነፍ ዝግጁ መሆን፣ በራስ መተማመናችን ማሳደግ አለብን ብሏል። ሁሉም ተጫዋቾቻችን ከተመለሱ ብዙ ጥሩ ነገሮችን ማድረግ እንችላለን ያለው ማቲያስ ኩኛ መሻሻሎችን መቀጠልና በሚቀጥለው ጨዋታ እንደገና ለማሸነፍ መጣር ይጠበቅብናል ብሏል። የጨዋታው ምናልባትም እንደ ተርኒንግ ፖይንት ሊታይ የሚችለው የዜርኪዚ መግባት ነበረ። ዜርኪዚ ተቀይሮ ገብቶ በጨዋታው ላይ በጣም ድንቅ ነበር። 27 ደቂቃ ነው የተጫወተው። 22 ኳስ ነካ። ከ20 ሙከራ ኳስ የማቀበል ሙከራ 14ቱ ተሳካለት። ከ5 ኳስ የመጨረሻ ክፍል ሜዳ ላይ ያቀብሎ ስኬታማ ነበሩ። 2 የግብ ዕድል ፈጠረ፣ 1 ትልቅ የግብ ዕድል፣ አንዱ ደግሞ አሲስትም ጭምር ነበረ። በጨዋታው ላይ ያው ትንሽ ደቂቃ ነው ያገኘው። ያው ከተጠባባቂ ወንበር ላይ ከመጀመሩ በራሱ ካለው የስኳድ ዴብዝ አንጻር በጣም አስገራሚ ነበር። ሲገባም ግን ለዩናይትድ በጣም ወሳኝ ነበር። ማንቸስተር ዩናይትድ ቶፕ 5 ውስጥ የሚጨርሱ ይመስለኛል። ነገር ግን ለአፍሪካ ዋንጫ ቡድኑ የለቀቁ ተጫዋቾች እነ ብሪያን ቤሞ ያስፈልጉታል ብሏል ኦውነ ሃርግሬቭስ። እነሱ ሲመጡ ጥሩ ይሆናል ብሏል። የሜጀር ሊግ ሶከሩ ክለብ ኤልኤ ጋላክሲ ደግሞ ካዜሜሮን በተመለከተ መረጃ እያጠያየቀ ነው ተብሏል። ዩናይትድን ሊለቅ የሚችልበት እድል ካለ ሊቨርፑል ወደ ክራቨን ኮቴጅ አቅንቶ ከፉልሃም ያደረገው ጨዋታ እጅግ በጣም ሊያስጨራሽ ነበረ። ጨዋታ 2-2 በሆናቸው ውጤት ተጠናቋል። ሃሪ ዊልሰን 17ኛው ደቂቃ ላይ ከራውል ሄሜኔዝ ያገኛትን ኳስ ለወልቭስ አስቆጥሮ ጨዋታውን መምራት ጀመሩ ፉልሃሞች። ከዛ በኋላ ከረፍት እንደተመለሱ ፍሎሪያን ቬርስ 57ኛው ደቂቃ ላይ ከኮነር ብራድሊ ያገኛትን ኳስ አስቆጥሮ ጨዋታው ለረጅም ደቂቃ 1-1 ነበረ። 94ኛው ደቂቃ ላይ ኮዲ ገክፖ ሊቨርፑል 2-1 እንዲመሩና ጨዋታውን ያሸነፉ አስመስሎት ነበረ። ከ3 ደቂቃ በኋላ 97ኛው ደቂቃ ላይ ሬድስ ለፉልሃም ግብ አስቆጥሮ ጨዋታው 2-2 በሆነ አቻ ውጤት ተጠናቀቀ። በጣም አስደናቂ ጨዋታ ነበረ። ማካሊስተር 53ኛው ደቂቃ ላይ ብረት መለሰበት በሊቨርፑል በኩል። ሃሪ ዊልሰን 77ኛው ደቂቃ ላይ ብረት መለሰበት። በጨዋታው ላይ ልዩ እንቅስቃሴ ከነበሩና ሌላ ተጨማሪ ግብ ልናይበት ከምንችለው ውስጥ እንቅስቃሴ ይጠቀሳል።
ጨዋታውን ሊቨርፑል 59 በመቶ ኳስ ተቆጣጠረ፣ ፉልሃም 41 በመቶ፣ ሊቨርፑል 8 የማዕዘን ምት፣ ፉልሃም 3። ሊቨርፑል 10 ሙከራ፣ አጠቃላይ ፉልሃም 8። ሊቨርፑል 2 ኢላማውን የጠበቀ፣ ፉልሃም 2 ኢላማውን የጠበቀ፣ ሁለቱም በሁለቱ በኩል ተቆጥረዋል። እንደ አጠቃላይ የኳስ ቅብብሉን ብናይ የሊቨርፑል 657 የፉልሃም 451 ነው። ኳስ የማቀበል ስኬት የሊቨርፑል 88 በመቶ የፉልሃም 84 በመቶ። በጥፋት ደረጃ ፉልሃም 11 ጥፋት፣ ሊቨርፑል 4 ጥፋት። ሁለቱም አንዳንድ ቢጫ ካርድ አይተዋል። ቀይ ካርድ አልተመዘዘበትም። በሊቨርፑል በኩል ግን ካለፉት 15 የፕሪሚየር ሊግ ጨዋታ ማሸነፍ የቻሉት 5ቱን ብቻ ነው። ነጥባቸው 34 ደርሷል። የፉልሃም 28 ደርሷል። ቀጣይ ሮብ ፉልሃም ከቼልሲ፣ ሐሙስ አርሰናል ከሊቨርፑል በፕሪሚየር ሊጉ ቀሪ ተጠባቂ ጨዋታዎች ናቸው። ውድ ቤተሰቦቻችን በዚህ ጨዋታ ላይ ግን እንዴት ነበር የእናንተ መልከታ? ጨዋታው ላይ ገለልተኛም የሊቨርፑልም ደጋፊዎች መልከታችሁን ላኩልን። ሊቨርፑል ከፉልሃም ያደረጉት ጨዋታ ያው ፍሎሪያን ቬርዝ ግብ አስቆጠረበት። ጨዋታው ግን አስቀድሞ የዘገየበት ምክንያት በጣም አነጋጋሪ ነበረ። ጨዋታው በሰዓቱ አልጀመረም። ምክንያቱ ደግሞ ወደ ቤተሰቦቻችን ጨዋታው የዘገየው በስቴዲየም ውስጥ በተፈጠረ የደጋፊዎች የጤና እክል ጉዳይ ነው ተብሏል። ተጨማሪ መረጃዎችን እናጠራበታለን። ሌላው በጨዋታው ላይም አርኔ ስሎት ልክ ላይን አፑን ሲያወጡ ሁጎ ኤኪቲኬ ያልነበረ መጠነኛ የምስትሪንግ ጉዳት እንዳጋጠመው ገልጾ ተጫዋቹ ከታቀደው በላይ ጉዳቱ እንዳይባባስ ብለው እንዳስቀመጡትና በቀጣይ ለአርሰናል ጨዋታ ዝግጁ ይሆናል የሚል ተስፋ እንዳላቸውም ጠቁሟል። ይገኛል አይገኝም የሚለውን በቀጣይ አጣርተን እናመጣዋለን። የቼልሲና የሲቲ ጨዋታ ውጤት እጃችን ላይ አልደረሰም ነበረ። እንዳጠቃላይ የሊቨርፑል የቼልሲና የሲቲ ደጋፊዎች በጨዋታው ዙሪያ መልከታችሁ ነገሩን በማለዳው ጥንቅር ግን እናካትቷለን። እዚህ ጋር እናብቃ።